ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ልድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እነሆ ሁሉም ሊጎች በይፋ ተጠናቋል። በአውሮፓ ሲካሄዱ የነበሩ ከ19 ቀናት በኋላ ስለ ዓለም ዋንጫ ጨዋታዎች የምናወራበት ጊዜ ደግሞ ቅርብ ነው ማለት ነው። አብራችሁን ስትቆዩ ላይክ፣ ሰብስክራይብ፣ ሼር ካረጋችሁን በቂ ነው። በአውሮፓ ዙሪያ የስፔን ሀያላን ክለቦች በተለያየ መንገድ አጠናቋል። የሪያል ማድሪድ ጉዞን የተመለከተ እንዲሁም ደግሞ ሻምፒዮኖቹን ባርሴሎናና ላሊጋውን የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። የጣሊያን ሴሬ በአስገራሚ ሁኔታ ተጠናቋል። ትላንትና እንመለከቷለን። ሰበር መረጃችን የዓለም ዋንጫ 19 ቀን ሲቀረው የዓለም ኮከቡ ተጎድቷል። ሰበር መረጃ ተይዟል። ተወዳጁ የእንግሊዝ ፕሪሚየር ሊግ 3 ቡድኖችን አውርዶ 3 ቡድኖችን አሳድጎ በቀጣይም ዓመት በ20 ክለቦች መካከል ሲካሄድ አዳዲስ ለውጦች ተከናውነውበታል። እንመለከተዋለን። በተወዳጁ የእንግሊዝ ፕሪሚየር ሊግ አንዳንድ ለየት ያሉ ነገሮች ነበሩ። ትላንትና በተለይም እንደ ሰንደርላንድ ያለ ቡድን የአውሮፓን ትኬት ሲቆርጥ፣ እንደ ቼልሲ ያለ ቡድን አንድም የአውሮፓ መድረክ ትኬት ሳይቆርጥ ይልቁንስ በቀይ ካርድና በቢጫ ካርድ ተንበሽብሾ ዓመቱን አጠናቀውታል። የቼልሲ ጉዞ ለደጋፊው ልብ የሚሰብር ነበረ። ጉዳዩን የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ተይዟል። ማንቸስተር ሲቲ በኤታድ ስቴዲየም 38ኛ ሳምንት የመጨረሻ ቀን ከጨዋታውም ከውጤቱም በላይ የኢታድ ደጋፊዎችን ልብ ቀለብ የሰረቀ ጉዳይ የኮከቦቹ ስንብት ነበረ። ስለ ስንብታቸውና ስለ ሂደቱ በኤታድ የነበረውን ነገር በጥቂቱ እናስቃኛቸዋለን። የአምናዎቹ ሻምፒዮኖች ዘንድሮ ተራውን ለአርሰናል ሲያስረክቡ የነሱ ነገር ግን ትንሽ ከብድ ያለ ነበረ። ሻምፒዮኖቹ የነበሩት ሊቨርፑሎች አምና፣ ዘንድሮ ግን ነገርየው አይደለም ለሻምፒዮንነት ለአውሮፓ ሻምፒዮንስ ሊግ መድረክ ፈተና የሆነ ዓመት ነበር ያሳለፉት። በዛ ላይ ደግሞ ሳላህን፣ አንዲ ሮበርትሰንን የመሰለስሉ ኮከቦቻቸውን ትላንት የሸኙበትም ቀን ነበረ። ትላንትና በእርግጥ ሻምፒዮንስ ሊግ ትኬት መቁረጣቸውን አረጋግጠዋል ሊቨርፑሎች። ጨዋታውን የተመለከተ ብቻ አይደለም የሳላህን የአንዲ ሮበርትሰንን ስንብት፣ የቀጣይ ዓመት የሊቨርፑልን ዕጣ ፈንታ የተመለከተ ልዩ ጥንቅር በቃል ስፖርት ዩቲዩብ ቻናል ለሊቨርፑልያን ስናደርሳችሁ ያው አርኔ ስሎት አንዲት አረፍተ ነገር ተናግረዋል። እሷንም ጨምሮ ለሊቨርፑልያን መረጃ ይዘናል። የአሜክሱ ስቴዲየም ጨዋታ የብራይተን ደጋፊዎችን በሁለት አቅጣጫ የሰረቀ ነበረ። በተለይም በጨዋታው ሁለተኛ አጋማሽ ስቴዲየም ውስጥ ምን እየተካሄደ እንደነበር የብራይተን ደጋፊ አቃል ተብሎ አይታሰብም። ምክንያቱም ስልካቸው ላይ ነበሩ። ሁሉም የብሬንትፎርድን ውጤት እየጠበቁ ስለነበረ ማለት ነው። ከዛ ውጭ የዩናይትድ ደጋፊ ስቴዲየም የገባው አንድም ክለቡን ሊያበረታታ፣ ሁለትም የብሩኖን አሲስት ሊቆጠር እንደነበረ በግልጽ ያሳበቀበት ምሽት ነበረ። በነገራችን ላይ የብሩኖ ኳስ መሸር አለባት የለባት የሚለውን ግልጥ ያለ ነገር እነግራችኋለን። ማይክል ካሪክ ጋዜጣዊ መግለጫቸው ተይዟል። በዩናይትድ በኩል ሰበር የዝውውር መረጃዎችን ይዘናል። ዩናይትድያን ትቆዩናላችሁ። ሻምፒዮኖቹ ትላንትና ሻምፒዮን መሆናቸውን ባወጁበት ቀን ወይም ዋንጫውን በተረከቡበትም ቀን ድል አድርጓል ሴልኸርስት ፓርክ ላይ። በእርግጥ የአምናውም ሻምፒዮን ፓላስን የመጨረሻ ቀን ገጥሞ ነበርም። ነገርየው ግጥምጥሞሹ አስገራሚ ነው። ሚኬል አርቴታ ትረስት ዘ ፕሮሰስ ብለው ነበር። አሁን ፕሮሰሱ አልቋል። አርሰናልን የዋንጫ ባለቤት አድርገውታል። እናም እሳቸው ፈጣሪያቸውን ያመሰገኑበትን ጨምሮ ጋዜጣዊ መግለጫ ይዟል። ዓላማችን ገና ነው እያሉ ነው የክለቡ ባለቤት። የአርሰናሎቹ ኮከቦችም ሀሳባቸውን ያጋራሉ። የአርሰናል ጉዞ በጥቂት ደቂቃዎች ብቻ አይደለም፣ ሰፋ ያለ የመረጃ ክፍላችንን ወስዶ ለአርሰናል ደጋፊያን ዛሬም እንደተለመደው ሰፊ ጥንቅር ይዘናል። የፕሪሚየር ሊጎቹ ሻምፒዮኖች አርሰናሎች የአውሮፓ ሻምፒዮን የሆኑ ዘንድ ቅዳሜ ምሽት ቡዳፔስት ፑሽካሽ አሬና ላይ ቀጠሮ ይዘዋል። ስለዚህም ጨዋታ ጥቂት ልንላችሁ ወደናል። ስለ ሻምፒዮኖቹ የሻምፒዮኖቹ ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙም ጻፉልን። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን የሰዓቱን ጥንቅሮች ጀምረናል። ከመረጃዎቹ ጋር ቃለኝ ላይክ ካረጋችሁ ለኛ በብዙ ያስፈልገናል። ሁላችሁም ላይክ እንድታረጉን በትህትና ጠይቀናል። በድጋሚ መልካም ቆይታ ተመኘን።
በስፔን ላሊጋ እንጀምር። የስፔን ላሊጋ 38ኛ ሳምንት አንድ መርሃ ግብር ይቀር ነበር። የቪላሪያል እና የአትሌቲኮ ማድሪድ ጨዋታ በጣም ያልተጠበቀ ውጤት ነው ውድ ቤተሰቦቻችን የተመዘገበው። አንቷን ግሪዝማንን በሸኙበት ምሽት 5-1 አትሌቲኮ ማድሪድ ተሸንፈዋል። ቪላሪያል 5-1 አትሌቲኮን ሲያሸንፍ ፓራው በፍጹም ቅጣት ምት 29ኛው ደቂቃ ላይ፣ ፔሬዝ 33ኛውና 53ኛው ደቂቃ ላይ፣ ሚካታውዲዝ 39ኛው ጌ በ44ኛው ደቂቃ ላይ አምስቱን የቪላሪያል የማሸነፊያ ግቦች ከመረብ ማዋሃድ ችለዋል። ፑቢል ነበረ በ44ኛው ደቂቃ ላይ ከሽንፈት ያልታደገች ግብ ለአትሌቲኮ ማድሪድ ማስቆጠር የቻለው በጣም ያልተጠበቀ ውጤት ይመስላል። የስፔን ላሊጋን ባርሴሎና በ94 ነጥብ አጠናቀቀ። ማድሪድ በ86 ሁለተኛ፣ ቪላሪያል በ72 ነጥብ ሶስተኛ፣ አትሌቲኮ ማድሪድ በ69 ነጥብ አራተኛ፣ ሪያል ቤትስ በ60 ነጥብ አምስተኛ ሆኖ ሻምፒዮንስ ሊግ ትኬትን ቆርጦበታል። ማዮርካ፣ ዤሮና እና ሪያል ኦቪድ ከስፔን ላሊጋ የተሰናበቱ ክለቦች መሆናቸው ይታወቃል። የስፔን ላሊጋ ሲጠናቀቅ ለሪያል ማድሪድ ሲዝኑ ጥሩ አልነበረም። ዋንጫ ያልበሉበት ነው። ምንም አይነት ዋንጫ ያልበሉበት ነው። በላሊጋ ያውም ባርሴሎና ዋንጫውን ያረጋገጠው ራሳቸውን በኤል ክላሲኮ ድል አድርጓቸው ነው። ይህ ዓመት 86 ነጥብ የተሰበሰበበት 42 ንጹህ የግብ ክፍያ የነበረበት ነው። ከባርሴሎና በላሊጋው በነጥብ ብቻ አይደለም በግብ ልዩነትም በብዙ የተበለጡበት ሲዝን ነበረ። ኬሊያን ምባፔ በሪያል ማድሪድ በኩል ዘንድሮም 25 ጎሎችን በማስቆጠር ለተከታታይ ሁለተኛ ጊዜ ወርቅ ጫማውን አሸንፏል። ግን ኬሊያን ምባፔና ሪያል ማድሪድ አምናም ኬሊያን ምባፔ ባለ ክብር ቢሆንም በግል ጉዳይ ላይ እንደ ቡድን ግን አምና የሚያሳካው ዘንድሮ የሚያሳካው ነገር የለምና ምናልባት ባሎንዶርን ለማንሳት የዓለም ዋንጫ በቂ ከሆነ የዓለም ዋንጫ ደግሞ በቀጣይ የሚጠበቅ ይሆናል ማለት ነው ከፈረንሳይ ብሔራዊ ቡድን ጋር። ግን ዘንድሮም ማድሪድ እና ኬሊያን ምባፔ ፍጹም የተለያየ ዓመት ነው ያሳለፉት። ኬሊያን ምባፔ በግል ጥሩ፣ ማድሪድ እንደ ቡድን ምንም ነገር ሳያሳካ ያጠናቀቀበት ዓመት ነው። ባርሴሎና ዘንድሮ የላሊጋው ሻምፒዮን ነው። አምናም የላሊጋው ሻምፒዮን ነው። በሁለቱ ዓመት ብቻ 5 ዋንጫዎችን አሳክተዋል። ማሳካት ከነበረባቸው 6 ዋንጫዎች ውስጥ ማለት ነው። በጣም ድንቅ የሚባል የውድድር ዓመትን ክለቡ አሳልፏል ማለት ይቻላል። ከዛ ውጭ ውድ ቤተሰቦቻችን በባርሴሎና በኩል ዘንድሮ ያው ሮበርት ሌዋንዶስኪን የሸኙበት፣ ላሚን ያማል ለተከታታይ ሁለተኛ ጊዜ በዓመቱ አሲስት ከፍተኛውን በመያዝ ያጠናቀቀበት ነበረ። ለባርሴሎና ላሊጋውን በ94 ነጥብ ሲያጠናቅቁ 59 የግብ ክፍያም እንዲኖራቸው ካስቻሉ ተጫዋቾች አንደኛው ላሚን ያማል ነበረ ማለት ይቻላል። ከዛ ውስጥ ደግሞ በጥቂቱ የተሳተፈው ደግሞ በግቦቹ ላይ ሮበርት ሌዋንዶስኪም ያው ስንብት አድርጓል። የባርሴሎና ዘንድሮ ብዙ ጨዋታን አላደረገም ሮበርት ሌዋንዶስኪ። ግን እነ ዴኮም እነ ሃንሲ ፍሊክም ነሆ ላፖርታም እሱ ስለመተካት እንደሚያስቡ ይልቁንስ ቡድኑን ስለማጠናከር ብቻ ትኩረት እንደሚያደርጉም ተናግረው ነበረ። የባየር ሙኒኩ ፕሬዚዳንት ኡሊ ሁነስ ባርሴሎና ሃሪኬንን ለማስፈረም ስለመፈለጉ ተጠይቀው ምላሽ ሰጥቷል። በተለይም ሮበርት ሌዋንዶውስኪን ባርሴሎና መልቀቃቸውን ተከትሎ ማለት ነው። ፕሬዚዳንቱ በምላሻቸው ባርሴሎና ገንዘብ የለውም መግዛት አይችሉም ብለዋል። ሃሪኬን የኛ የምንጊዜ ምርጡ ዝውውር ነው ያሉት ኡሊ ሁነስ ባየር ሙኒክ ገዢ እንጂ ሻጭ ክለብ ፈጽሞ አይደለም ብለዋል። አክሎም ሃሪኬን እንደሚቆይ እርግጠኛ ነኝ ያሉ ሲሆን ባይሆንም እንኳን ባርሴሎና የመግዛት አቅም የለውም፣ ፈጽሞ ገንዘብ የለውም ሃሪኬንን ከኛ ለመንጠቅ ብለዋል። ከሮቤርት ሌዋንዶውስኪ ጋር የተለያየው ባርሴሎና አዲስ አጥቂ ለማስፈረም ወደ ዝውውር ገበያው ከወጣ በተለይም ዩሊያን አልቫሬዝ የመጀመሪያ ዕቅዱ እንደሆነ ይታወቃል። የቼልሲው የፊት መስመር አጥቂ ፔድሮም በዚህ ዝርዝር ውስጥ እንዳለ የሚዘነጋ አይደለም። የጣሊያን ሴሪ 38ኛ ሳምንት ትላንትና መርሃ ግብሮች ነበሩ። አንደኛው ፓርማ ከሳሱሎ ያደረጉት ጨዋታ ነበረ። ፓርማ 1-0 አሸንፈዋል። ፔሌግሪኖ 80ኛው ደቂቃ ላይ ነበረ ኳስና መረብን ያገናኘው። ሌላኛው መርሃ ግብር ሊሴና ጄንዋን ያገናኘ ጨዋታ ነበረ። ጨዋታው በሊሴ 1-0 አሸናፊነት ተጠናቋል። ባንዳ 6ኛው ደቂቃ ላይ ከመረብ ባዋሃዳት ግብ ነው ድል ማድረግ የቻሉት። የምሽቱ ክስተት ግን የክሮሜንሴና የኮሞ ጨዋታ ነው። ከሜዳ ውጭ የተጫወተው ኮሞ ክሮሜንሴን 4-1 ድል አድርጓል። ይህ ውጤት ኮሞን የሻምፒዮንስ ሊግ ተሳታፊ አድርጎታል። ሮድሪጌዝ 36ኛው ደቂቃ ላይ፣ ዱቪካስ 51ኛው ደቂቃ ላይ፣ ዳኩና
በፍጹም ቅጣት ምት 74ኛው በጨዋታ ደግሞ 81ኛው ደቂቃ ላይ አራቱን የኮሞ የድል ግቦች ሲያስቆጥሩ በክሮሜንሴ በኩል ቦናዞሊ በፍጹም ቅጣት ምት 55ኛው ደቂቃ ላይ ነበረ ብቸኛዋን ግብ ከመረብ አዋህዷት የነበረው። ኤስ ሚላን በጣም ያልተጠበቀ ሽንፈት አስተናግዷል በ38ኛ ሳምንት። ይሄም ቡድኑን ከአውሮፓ ሻምፒዮንስ ሊግ ውጭ አድርጎታል። ትላንትና ኤስ ሚላን በሜዳውና በደጋፊ ፊት ከካግላሪ ጋር ያደረጉትን ጨዋታ 2-1 ተሸንፈዋል። ቦሬሊ በ20ኛው ደቂቃ ላይ፣ ሮድሪጌዝ 57ኛው ደቂቃ ላይ ሁለቱን የካግላሪ ድል ግቦች ሲያስቆጥሩ ኤስ ሚላን ገና በሁለተኛው ደቂቃ ላይ ሳለማኬርስ ባስቆጠራት ግብ ይመሩ ነበረ፣ ግን በኋላ ላይ ተሸንፈዋል። ይሄ ኤስ ሚላን ያልተጠበቀ ውጤት ነበረ። ሌላኛው መርሃ ግብር ዩቬንቱስ ከቱሪኖ ያደረጉት ጨዋታ ነበረ። ጨዋታ 2-2 ተጠናቀቀ። ይሄም ዩቬንቱስን ከሻምፒዮንስ ሊግ ውጭ ያደረገው በቶሪኖ በኩል ሁለቱን ግቦች ካሴይዴ 60ኛው ደቂቃ ላይ፣ አዳምስ 84ኛው ደቂቃ ላይ ከመረብ ሲያዋህዱ፣ በዩቬንቱስ በኩል ሁለቱንም ግቦች ቬልሆቪች ነበር 24ኛውና 54ኛው ደቂቃ ላይ ከመረብ አዋህዷት የነበረው። በሮማ በኩል የአውሮፓ ሻምፒዮንስ ሊግ ትኬትን ቆርጧል። ከ7 ዓመት በኋላ ተመልሷል ሮማ ወደ ግዙፉ የአውሮፓ ሻምፒዮንስ ሊግ መድረክ። በሮማ በኩል ሄላስ ቬሮና 2-0 ሲያሸንፉ ዶኒ ማላን 56ኛው ደቂቃ ላይ፣ ኤልሻራዊ 93ኛው ደቂቃ ላይ ሁለቱን ግቦች ከመረብ አዋህደዋል። በጣሊያን ሴሪ ውድ ቤተሰቦቻችን ኢንተር ሚላን ሻምፒዮኑ ናፖሊን ሮማን ጨምሮ ኮሞ ከ1 እስከ 4 የወጡ ቡድኖች በቀጥታ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጣቸውን ሲያረጋግጡ ኢንተር በ87 ነጥብ፣ ናፖሊ በ76 ነጥብ፣ ሮማ በ73 ነጥብ፣ ኮሞ በ71 ነጥብ ማለት ነው። ኤሲ ሚላን በ70 ነጥብ እንዲሁም ደግሞ ዩቬንቱስ በ69 ነጥብ ኤሮፕ ሊግ ትኬትን ሲቆርጡ፣ አታላንታ በ59 ነጥብ ኮንፈረንስ ሊግ ገብቷል። ክሮሜንሴ በ34 ነጥብ፣ ቬሮና በ21 ነጥብ፣ ፔዥያ በ18 ነጥብ ከጣሊያን ሴሪኤ የተሰናበቱ ቡድኖች ሆነዋል። ስንብትን ካነሳን አንቶኒዮ ኮንቴም ከናፖሊ ተሰናብቷል ወይም ተለያይቷል። በእርግጥ በስምምነት የተለያዩት አሰልጣኝ አንቶኒዮ ኮንቴ በዚህ ክረምት ከናፖሊ ጋር እንደሚለያዩ አስቀድሞ ነበር ይፋ ያደረጉት። በ76 ነጥቦች የጣሊያን ሴሪ ሁለተኛ ሆኖ ያጠናቀቀው ሮማ አሰልጣኝ ትላንትና የሊጉን እንግዲህ ከሊጉ መጨረሻ በኋላ መጠናቀቅ በኋላ በይፋ ተለያይተዋል። ጣሊያን አሰልጣኝ አንቶኒዮ ኮንቴ ውሳኔያቸው የራሳቸው ነበረ። ናፖሊ በዚህ ዓመት በሴሪኤው ከኢንተር ሚላን በ11 ነጥብ አንሶ ነው ዋንጫውን የተነጠቀው። እሳቸውም እንግዲህ ከቡድኑ ጋር ተለያይተዋል። ቀጣይ ማንን ይረከባሉ የሚለው በትልቁ ይጠበቃል። በርካቶች የጣሊያን ብሔራዊ ቡድን አሊያም ደግሞ አንድ የአውሮፓ ግዙፍ ክለብን ይረከባሉ ብለው እየጠበቁ ይገኛል። እዛው ጣሊያን ቆይተን የሻምፒዮኖቹ የኢንተር አሰልጣኝ ክርስቲያን ቾቪ የጣሊያን ሴሪኤ የዓመቱ ምርጥ አሰልጣኝም እንደዚሁ ተብለው ተመርጠዋል። ጣሊያን ሴሪ ሙድ ቤተሰቦቻችን በይፋ ተጠናቆ መንገዶች ሁሉ በጣሊያን ላሉ ተጫዋቾችም ወደ ዓለም ዋንጫ ሆነዋል። የአሜሪካ ሜጀር ሊግ ሶከር ቀጥሏል። ውድ ቤተሰቦቻችን ትላንትና ኢንተር ማያሚ በጣም ወሳኝ የተባለ ጨዋታ ነበረበት። ጨዋታው ላይ ግን የተፈጠረው ነገር አንድም በርከት ያሉ ግቦችን የተመለከትንበት፣ ሁለትም ሊዮኔል አንድሬስ ሜሲ ጉዳት ያስተናገደበት ምሽት ነበረ። ኢንተር ማያሚ ትላንትና ከፊላደልፊያ ዩኒየን ጋር ያደረጉትን ጨዋታ 6-4 ድል አድርገው 10 ግብ በ90 ደቂቃ አይተናል። ባርቴሜ 13ኛው ደቂቃ ላይ ከሜሲ ያገኛትን ኳስ አስቆጠረ። ሱዋሬዝ 9ኛው ደቂቃ ላይ መልሶ ባርቴሜ በ41ኛው ደቂቃ ላይ ከሜሲ ያገኛትን ኳስ አስቆጠረ። 44ኛው ደቂቃ ላይ ሉዊስ ሱዋሬዝ መልሶ ሉዊስ ሱዋሬዝ 81ኛው ደቂቃ ላይ ሃትሪክ ሰራ። ከዛ በኋላ ሮድሪጎ ዴ ፓውል 93ኛው ደቂቃ ላይ ቀሪ ግብ አስቆጠረ። በጨዋታው ሉዊስ ሱዋሬዝ ሃትሪክ ሲሰራ ሊዮኔል አንድሬስ ሜሲ 2 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ሲችል ሊዮኔል አንድሬስ ሜሲ ሊጀመር 19 ቀናት በቀሩት የዓለም ዋንጫ ጊዜ ተቀይሮ ወጥቷል። ወደ መልበሻ ክፍሉ ያቀናው በጉዳት ነበረ። ውድ ቤተሰቦቻችን ከዚህ ጋር በተያያዘ ሊዮኔል አንድሬስ ሜሲ የደረሰበት ጉዳት ምን ያህል ከባድ ነው፣ ምን ያህል አስከፊ ነው የሚለውን እያጣራ ነው እንገኛለን። በቃል ስፖርት ዩቲዩብ ቻናል ሙሉ መረጃውን ትከታተሉታላችሁ።
ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ቤተሰቦቻችን እነሆ ተወዳጁ የእንግሊዝ ፕሪሚየር ሊግ አንደኛ ሳምንት ብለን እስከ 38ኛ ሳምንት በቃል ስፖርት ዩቲዩብ ቻናል ወዲያው ፈጣን መረጃዎችን እያጋራናችሁ ፕሪሚየር ሊጉ ተጠናቋል። ከዚህ በማስቀጠል የዓለም ዋንጫ ሲደመር የክረምት የዝውውር መስኮት አጀንዳዎች ይሆናሉ። ግዙፉም የአውሮፓ ሻምፒዮንስ ሊግ መድረክ ገና አንድ ፍጻሜ ጨዋታ ይቀረዋል፣ እንመለከተዋለን። እሱንም ቃል ስፖርት ዩቲዩብ ቻናል ታዲያ እናንተ ታማኝ ቤተሰቦቻችን ላይክ እንድታደርጉን፣ ቤተሰብ ካልሆናችሁ ሰብስክራይብ፣ መረጃዎች ወዲያው እንዲደርሷችሁ የደውል ምልክቷን መጫ እንዳይረሳ። ከፕሪሚየር ሊግ ቆይታችን ጋር ስትሆኑም ላይክ እያደረጋችሁን አብራችሁን ቆዩን። ተወዳጁ የእንግሊዝ ፕሪሚየር ሊግ ሲጠናቀቅ ለ26-27 የውድድር ዓመት 20 ተሳታፊ ክለቦችን ለይቷል። አርሰናል፣ አስቶን ቪላ፣ በርንማውዝ፣ ብሬንትፎርድ፣ ብራይተን፣ ቼልሲ፣ አዳጊው ኮቨንትሪ ሲቲ፣ ክሪስታል ፓላስ፣ ኤቨርተን፣ ፉልሃም፣ አዳጊው ሃል ሲቲ፣ አዳጊው ኤፕስዊች ታውን፣ ሊድስ ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ኒካስል ዩናይትድ፣ ኖቲንግሃም ፎረስት፣ ሰንደርላንድ እና ቶትናም ሆትስፐርስ በ2026-27 የውድድር ዓመት የፕሪሚየር ሊግ ተሳታፊ ሆነዋል። ስለዚህ አዳጊዎቹ ኮቨንትሪ፣ ሃል ሲቲ፣ ኢፕስዊች ታውን ሲሆኑ በሚቀጥለው የውድድር ዓመት በፕሪሚየር ሊግ የማንመለከታቸው ክለቦች ዌስትሃም ዩናይትድ፣ በርንሌ እና ወልቭስ ሆነዋል። የዌስትሃም መውረድ በጣም ያልተጠበቀ ነበረ። በቅርብ ዓመታት ውስጥ ከነበራቸው ጥንካሬ አንጻር ወልቭስ ዓመቱን ሙሉ ደካማ ነበረ፣ በርንሌም በተመሳሳይ። ለማንኛውም ሊድስ ተርፏል። በመጣበት ዓመት ከመውረድ እንዲሁ ራሱን ጠብቋል። ሰንደርላንድም በፕሪሚየር ሊጉ አለ፣ ከመውረድ ራሱን የታደገ ቡድን ሆኗል። ውድ ቤተሰቦቻችን የሰንደርላንድ መትረፍ ተራ መትረፍ አይደለም። ያውም የፕሪሚየር ሊጉ አዳጊ ቡድን ሰንደርላንድ ዘንድሮ የተለየ ቡድን ሆኖ አመቱንም የአውሮፓን ትኬት ተቆርጦ አጠናቋል። ትናንትና በስታዲየም ኦፍ ላይት ቼልሲን 2-1 ድል አድርገው ነው የአውሮፓን ትኬት የቆረጡት። ትራይ ሃሚ 25ኛው ደቂቃ ላይ ሰንደርላንድን መሪ ያደረገ፣ ማሎ ጉስቶ 50ኛው ደቂቃ ላይ ራሱ ለግብ አስቆጥሮ ሰንደርላንድ 2-0 መራ። በኋላም ላይ ኮል ፓልመር ከፔድሮ ኔቶ ያገኛትን ኳስ 56ኛው ደቂቃ ላይ ከመረብ አዋህዶ ቼልሲ ወደ ጨዋታው የሚመለስ ይመስል ነበር። በኋላም ግን የዌስሊ ፎፋና 62ኛው ደቂቃ ላይ በሁለተኛ ቢጫ ካርድ ከሜዳ መውጣት ለቼልሲ ከጨዋታው በላይ ሌላ ፈተና የሆነበት ቅጽበት ነበረ። ውጤቱን ተከትሎ ውድ ቤተሰቦቻችን ሰንደርላንዶች ስለ ማደግ መውረድ ማውራት ተታሁን ስለ አውሮፓ መድረክ ያወራሉ። ኤሮፕ ሊግ ይሳተፋሉ። ለመጀመሪያ ጊዜ ኤሮፕ ሊግ ከ53 ዓመት በኋላ የአውሮፓን መድረክ ተቆናጠዋል። ከዛ ውጪ በቼልሲ በኩል አንድም የአውሮፓ መድረክ ትኬትን አልቆረጠም። ስለዚህ ቀጣይ ዓመት ኮንፈረንስ ሊግ፣ ኤሮፕ ሊግ፣ ሻምፒዮንስ ሊግ የሚባሉ መድረኮች የለበትም። ድል አድራጊው ሰንደርላንድ ግን ኤሮፕ ሊግ ገብቷል። ይልቁንስ ቼልሲ በዚህ ዓመት 8 ቀይ ካርዶችን ተመልክቷል። ይሄ በጣም አሳሳቢ ሊባል የሚችል ነው። ወደ ቤተሰቦቻችን ምንም ጥርጥር የለውም። ቀጥሎ ብንመለከት ቶትናም 4 ኤቨርተን 4 ነው ያዩትና ቶትናም ሲደመር የኤቨርተን ቀይ ካርድ ነው ከቼልሲ እንጂ እንደ አንድ ክለብ ቼልሲ ላይ የሚደርስ የለም። በጣም ከባዱ ሲዝን ይመስላል ለቼልሲ። ቼልሲ ምናልባትም በጣም የተሳሳተ ግምገማ አድርገዋል ከተባለ ማሬስካን ያሰናበቱበት ነው እንዲል ያስቻለም አይነት ውጤት አመቱን ሲያጠናቀቁ ተመልክተናል። ሌላ ምናልባት ትላንትና የተመለከትነው ኤንዞ ፈርናንዴዝ ሁኔታው የስንብት አይመስልም ወይ? ምናልባት የቼልሲ ደጋፊ ጨዋታውን ከተከታተላችሁ መጨረሻ ላይ ሲያደርገው የነበረው ነገር በሙሉ ምስጋና አይመስልም ለደጋፊው፣ ሞር የስንብት ነገር ይመስላል። ለማንኛውም የዚህን ተጫዋች ጉዳይ መረጃ ይዘንበታል። ቼልሲውያን ቀጣይ ለቼልሲ ዣቪ አሎንሶ መድኃኒትነታቸው እስከ አውሮፓ መድረክ ቼልሲን መመለስ ወይንስ እስከ ሻምፒዮን መሆን? መልከታችሁን ላኩልን። ቶትናም በስተመጨረሻ በፕሪሚየር ሊጉ ተርፏል። ሌላኛው የለንደን ክለብ ዌስትሃም ሲወርድ ዌስትሃም 3-0 ጨዋታው እንዳላደርጉ የቶትናምን መሸነፍ እየጠበቀ ነበር። ግን ቶትናም ኤቨርተንን በፓሊኒያ 42ኛው ደቂቃ ብቸኛ ገብ 1-0 በሆነ ውጤት ድል አድርጎ በፕሪሚየር ሊጉ ተርፏል። ሃሪኬን ደስታዬን መቆጣጠር አልቻልኩም ብሏል። ለባየር ሙኒክ ነው የሚጫወተው፣ ግን ቶትናም ቤት ያሳለፈው ነገር ቀላል አይደለምና ቶትናሞች በፕሪሚየር ሊግ በመትረፋቸው ምክንያት በጣም ደስ ብሎኛል ብሏል። ስለዚህ ቀጣይ ዓመት የኖርዝ ለንደን ደርቢ በአርሰናልና በቶትናም መካከል ይቀጥላል ማለት ነው። ውድ ቤተሰቦቻችን
የኤታሃዱ ስቴዲየም ጨዋታ ለጋርዲዮላና ለኮከቦቹ ጥሩ የሽኝት ውጤት አልተመዘገበበትም። በአስቶን ቪላ 2-1 ተሸንፏል። በእርግጥ ኤታሃድ የመጣው ደጋፊ የሲቲን ድል ጥበቃ አልነበረም። ኮከቦቹን ሌጀንዶቹን በክብር ሊሸኝ መጥቷል የሚለው ሞር ሚዛን የሚደፋው ይመስላል። ግን ሲቲ የመጨረሻ ቀን ሽንፈት አላመለጠም። በጨዋታው አስቶን ቪላን ነበር የገጠሙት። ኤታሃድ ላይ ነበረ ጨዋታ ነው። ሴሜኔ ገና በ23ኛው ደቂቃ ላይ ግብ አስቆጠረ። የጥር ፈራሚያቸው አሁንም ከግብ ጋር ቆርኝቱ እንደቀጠለ ነው። ትላንትና መሪ ያደረጋችሁስ ነበር። በኋላም ላይ ግን ከረፍት በኋላ ኦሌ ዋትኪንስ 47ኛውና 61ኛው ደቂቃ ላይ ያስቆጠራቸው ሁለት ግቦች አስቶን ቪላን ባለ ክብር ባለ ድል አድርጎታል። በሲቲ በኩል ምናልባት ሲዝኑን በሁለተኝነት አጠናቋል። የሻምፒዮንስ ሊግ ትኬትን አስቀድመውም ቆርጠው ነበረ። ከፍተኛ ግብ አስቆጣሪው ያው ከሲቲ ሃላንድ ሆኗል። 2022/23 2023/24 25/26 ባለፉት 4 ዓመት ለሶስተኛ ጊዜ ሃላንድ የፕሪሚየር ሊጉ የወርቅ ጫማ ባለቤት የሚሆነበት ሲዝን ነው። በርናንዶ ሲልቫ እያለቀሰ ስመለከተው አልቻልኩም። እኔም ተከትየው ማልቀስ ጀመርኩ። በርናንዶ ሲልቫ ሲያለቀስ ስመለከት ራሴን መቆጣጠር አልቻልኩም ያሉት ጋርዲዮላ ናቸው። ትላንትና ያለቀሱትም እሳቸው ከቡድኑ ተሰናብተዋል። በእርግጥ እነ ኤደርሰንን እና ኬይ ጉንዶዋንን ያመሰገኑበትም ምሽት ነበረ በኤታሃድ ስቴዲየም የቀድሞቻቸውን ማለት ነው። ካራገር በታሪክ ምርጡ አሰልጣኝ ያየ ነው ጋርዲዮላን ነው ብሎ ነበር። የቀድሞ የሊቨርፑል ተጫዋች ጄሚ ካራገር አሰልጣኝ ፔፕ ጋርዲዮላ ፈጽሞ ተወዳዳሪም የለውም ብለዋል። ፔፕ ጋርዲዮላ ማንቸስተር ሲቲን የሚለቀው በእግር ኳስ ታሪክ ምርጡ አሰልጣኝ ሆኖ ነው ይላል። አክሎም ሰር አሌክሳንደር ቻክማን ፈርጉሰንን ከፔፕ ጋርዲዮላ ጋር አታወዳድሩ፣ ጋርዲዮላ ፍጹም የተለየ ብሎታል። ፈርጉሰን ከጋርዲዮላ በላይ ናቸው ብዬ ለማመን የሚያስችል አንዳች ምክንያት ማግኘት አልቻልኩም ያለው እሱ ለእኔ ምርጡ አሰልጣኝ በታሪክ ጋርዲዮላ ነው ሲል ተደምጧል። ይህ የሁሉም የየግል አመለካከት ነው። የጄሚ ካራገር ጋርዲዮላ ከፌርጊ በጣም የተሻለ ነው ብሏል። የእናንተ የግል ምልከታ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ልታጋሩን ትችላላችሁ። በቀጣዩ ውድድር ዓመት ሲቲን ይዘው የሚቀጥሉት ማሬስካ ናቸው። ምናልባት ቼልሲ በጣም የተሳሳተ የግምገማ ውጤት ማሬስካን ለስንብት አብቅቶ ቼልሲንም በፕሪሚየር ሊጉ ከ10ኛ በላይ እንዳይጨርስ አንድም የአውሮፓ መድረክ እንዳይሳተፍ በጣም ደካማ ሲዝን ይዞ እንዲያጠናቅቅ አድርጓል ሲባል ነበር። የእሳቸው ስንብት ዳርዳሩን ሲቲ ነበረበትና ሲቲን ተረከቡ። ቀጣዩ ውድድር ዓመት ሲቲን ይዘው ይቀጥላሉ ማለት ነው። በእሳቸው ስር ሲቲ ወዴት ያሄዳል? ያለፉት 10 ዓመታትን ሲቲን ለደገፈ ሲቲን ላየ ምናልባትም ፔፕ ጋርዲዮላን የሚናፍቅበት መልሶ ወይንስ የሚረሳበት ይሆናል የሚለው ቀጣይ ይጠበቃል። ምናልባት ግን ከቼልሲ ተጫዋች ካስኮበለሉ ኤንዞ ፈርናንዴዝን ነው የሚል ሰበር መረጃ ግን አሁን ማህበራዊ ሚዲያውን ተቆጣጥሮታል። ምናልባት የፕሪሚየር ሊግ የ38ኛ ሳምንት የጨዋታ ግርግር ካላስረሳው በስተቀር ማለት ነው። ጉዳዩን ቃል ስፖርት ዩቲዩብ ቻናል እንከታተለዋለን። የአንፊልድ ሮድ ስቴዲየም የ38ኛ ሳምንት የመጨረሻ ቀን ጨዋታ ለሊቨርፑል ደጋፊዎች ሁለት ይዘት ነበረው። አንደኛው የአውሮፓ ሻምፒዮንስ ሊግ ዋስትና ነው። ሁለተኛው ደግሞ የኮከቦቹ ስንብት ነበረ። ጨዋታው በብሬንትፎርድና ሊቨርፑል መካከል ሲደረግ 1-1 ተጠናቀቀ። ጆንስ 57ኛው ደቂቃ ላይ ሊቨርፑል መሪ ሲያደርግ ኳስ አቀባዩ ሳላህ ነበረ። ሼድ 63ኛው ደቂቃ ላይ ብሬንትፎርድን አቻ ያደረገ። ጨዋታው 1-1 መጠናቀቁን ተከትሎ ሊቨርፑል በሚቀጥለው ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬት መቁረጡን ሲያረጋግጥ በጨዋታው 74ኛው ደቂቃ ላይ ሳላ ተቀይሮ ወጣ፣ ስንብት ተደረገለት። አንዲ ሮበርትሰን 83ኛው ደቂቃ ላይ እንዲሁ ተጨብጨቦለት ከክለቡ የመጨረሻ ጨዋታውን አድርጎ በይፋ ከሊቨርፑል ጋር ተለያይተዋል። በመጨረሻው ጨዋታ ሳላ አሲስት አድርጓል። ሳላ በትናንትናው ጨዋታ አሲስት ማድረጉን ተከትሎ በሊቨርፑል ቤት ብዙ አሲስቶችን በማድረግ በስቴቨን ጀራርድ ተይዞ የነበረውን 92 ሪከርድ የግሉ አድርጎ ነው የተሰናበተው። ሳላ የመጨረሻም ቀን በእንባ ስቅስቅ እያለ ክለቡን ሲሰናበት ሪከርድ እየሰበረ ነው የተሰናበተውና አሁን ሳላ 93 አሲስት በሊቨርፑል ያለው ታሪካዊ ተጫዋች ነው። ሳላ ማለት 442 ጨዋታን ያደረገ በሁሉም ውድድር 257 ግቦች፣ 120 አሲስት፣ 2 ፕሪሚየር ሊግ፣ 2 ካራባኦ ካፕ፣ ኤፍኤ ካፕ፣ ሻምፒዮንስ ሊግ፣ ኤፋ ሱፐር ካፕ፣ የፊፋ ዓለም ክለቦች ዋንጫ፣ ኮሚቲ ሽልድን አንዳንድ ጊዜ፣ በግሉ ደግሞ 4 ጊዜ ፕሪሚየር ሊግ ጎልደን ቡት፣ 3 ጊዜ የፔፌ የዓመቱ ምርጥ ተጫዋች፣ 3 ጊዜ የኤፍ ደብሊው ኤ የዓመቱ ምርጥ እግር ኳስ ተጫዋች፣ 2 ጊዜ ፕሪሚየር ሊግ የዓመቱ ምርጥ ተጫዋች፣ 2 ጊዜ ፕሪሚየር ሊግ የዓመቱ ምርጥ ፕሌይ ሜከር፣ 1 ጊዜ ፑሽካሽ ሽልማትን ያሸነፈ ሰው
ሳላህ ነው እንግዲህ ከሊቨርፑል የተሰናበተው። እንዴት ይተካል የሚለው ራሱ ተአምር ነው በሊቨርፑል ቤት። እንደዚህ አይነት ቦታን መልቀቅ ከባድ ነው ብሏል ሳላህ ከጨዋታው መጠናቀቅ በኋላና በስንብቱ ሰዓት ላይ የሊቨርፑል የፊት ወሰር ተጫዋች ሳላ በርካታ ስኬቶች ያስመዘገበበትን አንፊልድም ትላንትና በይፋ ተሰናብቷል። ሳላ በሰጠው አስተያየትም በህይወቴ ሙሉ ያለቀስኩትን ለቅሶ ነው ትላንትና በአንድ ቀን ያለቀስኩት ብሏል። ይህንን ቦታ መልቀቅ በጣም ከባድ ነው ያለው ሳላ ስሜታዊ ነው ሰው አይደለውም፣ ግን ይሄ ፍጹም የተለየ ነው ብሏል። አክሎም እኛ አድርገነዋል፣ ክለቡን ወደሚገባ ቦታ መመለስ ችለናል በእኛ ዘመን ብሏል። ለተጫዋቾች የማስተላለፈው መልእክት ይህ ነው። በቃ ያላችሁን ተሰጥኦ ተጠቀሙ፣ እናም ጠንክራችሁ ስሩ፣ ሊቨርፑልን ባስጀመርነው አስቀጥሉት ብሏል። በተለይም የሳላ የክሎፕ ዘመን ሊቨርፑልን ወደ ትልቁ መድረክ ወደሚታወቅበት ገናናነት በደንብ መልሶታል ማለት ይቻላል። ምልከታችሁን ሊቨርፑልን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ልላኩልን። አንዲ ሮበርትሰንም በይፋ በክብር ተሸኝቷል። 375 ጨዋታን ያደረገ 64 ጎል ያስቆጠረ 69 አሲስት ያለው ከምንም በላይ አሲስቱ ብዛት በጣም አስገራሚ ነው። ልክ እንደ ሳላ ሁሉ 2 ፕሪሚየር ሊግ፣ 2 ካራቦ ካፕ፣ ሻምፒዮንስ ሊግ፣ የአውሮፓ ሱፐር ካፕ፣ የክለቦች ዓለም ዋንጫ፣ ኤፍ ኤ ካፕ እና ኮሚኒቲ ሺልድን ደግሞ አንዳንድ ጊዜ አንስቶን የተሰናበተው። በእርግጥ እሱ ቁጭት አለው። ፔፕ ጋርዲዮላ በሲቲ ባይኖር ኖሮ በሁለት የፕሪሚየር ሊግ ዋንጫ ብቻ አልሰናበትም ነበረ። የፕሪሚየር ሊግ ዋንጫ ቁጥር ያነሰብኝ ጋርዲዮላ በሲቲ መኖሩ ነው ብሏል። እናም በዚህ ዓመት እንግዲህ ዋንጫ ባያነሱም በተለይም በጣም የተቆጨበት 97 ነጥቦችን ሰብስቦ ዋንጫ ያላነሳበትን ዓመት የሚቆጭበት ግን ደግሞ ምናልባት ያን ዓመት ምጽናናበት አንድ ነገር ነው ሻምፒዮንስ ሊግ ማግኘታችን ብሏል። አንዲ ሮበርትሰንም ከሊቨርፑል በይፋ ተሸኝቷል። ቨርጅል ቫንዳይክ ያው ይህን ዓመት ይጨርሳል ተብሎ ይታሰባል። 26-27 የውድድር ዓመትን ያው ከዛ ኮንትራቱ ይጠናቀቃል፣ በነፃ ይለቃል ተብሎ ነው የሚታሰበው። 34 ዓመቱ ነው ቨርጅል ቫንዳይክ ከ320 ቀን ይኸውም ቨርጅል ቫንዳይክ በፕሪሚየር ሊግ በእድሜ አንጋፋ ሆኖ ሁሉንም ጨዋታዎች የተጫወተ ሁሉንም ደቂቃዎች በፕሪሚየር ሊግ የተጫወተ ተጫዋች ሆኗል። ጆን ቴሪ 2014-15 ይህን አድርጎት ነበረ። በጣም ትልቁ ሪከርድ ነበረ። አሁን ቨርጅል ቫንዳይክ ይህን ሪከርድ ተጋርቶታል። በጣም አነጋጋሪ ነበረ። ክሎፕ በክለቡ የነበራቸው ታሪክ በጣም ደማቅ ነበረ። ያንን ታሪክ ያስቀጥላሉ ተብለው የመጡት ስሎት በመጡበት ዓመት ዋንጫ በሉ። ዘንድሮ በጣም ደካማ ጊዜ ነበረ። ይለቃሉ፣ ይሰናበቱ የሚሉ ብዙ ሀሳቦች ነበሩ። ይህን መረጃ እስካጠናቀርንበት ድረስ ምንም የስንብት ነገር የለም፣ ይልቁንስ ይቆያሉ የሚል ነው። ይልቁንስ እሳቸው ዓመቱ እንዴት ነበር ሲባሉ በጣም የተጎዳንበት ዓመት ብለውታል። እሳቸው ቀጣይ ዓመት ብዙ ነገር ተሻሽሎ ጠብቁን ሲሉ ተደምጧል። ወደ ቃል ስፖርት ዩቲዩብ ቻናል ሊቨርፑልያን ምልከታችሁን ጻፉልን። የአሜክሱ ጨዋታ ሁለት ይዘት ነበረው። ውድ ቤተሰቦቻችን ብራይተን የአውሮፓ ሻምፒዮንስ ሊግ ትኬትን በዛም በዚህም ብሎ ሊቆርጥ የሚችልበት እድል ካለ እየሞከሩ የነበሩበት ወይም ደግሞ የአውሮፓ ሊግን ማንቸስተር ዩናይትዳውያን ደግሞ ኦልሬዲ ቡድኑ ሶስተኛውን እንደሚያጠናቀቅ የተረጋገጠበት ነበርና የብሩኖን ሪካርድ ይሰብሩ ዘንድ አሲስቶች ሲጠብቁ የነበሩበት እንደነበረ ጨዋታው በደንብ ያሳብቅ ነበረ። ጨዋታው በዩናይትድ 3-0 አሸናፊነት ተጠናቀቀ። ፓትሪክ ዶርጉ 33ኛው ደቂቃ ላይ ከብሩኖ ፈርናንዴስ ከማዕዘን ምት የተሻገረች ጎል አስቆጠረ። እቺ ጎል ግን የለም የዶርጉም አይደለችም፣ የግብ ጠባቂው ራሱ ያስቆጠራት ናት። የብሩኖም አሲስት ትሻርልን የምትል ሐሳብ ነበረች። እንመለስበታለን። ብሪያን ቤሞ በጣም ቆንጆ ግብ 44ኛው ደቂቃ ላይ በቡድን ስራ አስቆጠረ። መልሶ ብሩኖ ፈርናንዴስ 48ኛው ደቂቃ ላይ ከፓትሪክ ዶርጉ ያገኛትን ኳስ አስቆጥሮ ዩናይትድ 3-0 አሸነፈ። የዩናይትድም ደጋፊ የሚፈልገውን አግኝቷል። የብራይተን ደጋፊ ደግሞ ወደ ኮንፈረንስ ሊግ ቡድኑ በተቃራኒ ወይም በተፎካካሪ ቡድኖች ነጥብ መጣል ምክንያት መግባቱን አረጋግጧል። ብሩኖ ላይ ትኩረት እናደርግ። የጨዋታው አንደኛ አጀንዳ እሱ ስለነበረ አሲስት አደረገ። በእርግጥ አሲስቱ በግብ ጠባቂ ኦንጎል የተቆጠረ ቢሆንም ፕሪሚየር ሊጉ ግን ኦፊሻሊ አሁንም ይህን መረጃ እስካቀረብንበት ሰዓት ድረስ ግቡም የተቆጠረው በፓትሪክ ዶርጉ አሲስቱም በብሩኖ ጸድቋል። ዛሬ ግን ጋዜጣዊ መግለጫ ይሰጣል በፕሪሚየር ሊጉ በኩል ስለግቧ ግን አይሻርም። ውድ ቤተሰቦቻችን በብሩኖ እንደጸደቀ ይቀጥላል ማለት ነው። 21 አሲስቶችን በማድረግ የኬቨን ደብሮይና እና የቴሪ ዳንኤል ኦኖሪን በረጅም ጊዜ ይዘውት የነበረውን ከፍተኛ አሲስት ሪካርድም በእጁ አስገብቶታል። ስለዚህ ብሩኖ ሚጌል ፈርናንዴዝ የፕሪሚየር ሊጉ ከፍተኛ አሲስት በማድረግ በአንድ ሲዝን በ21 ሪካርዱን በእጁ ያስገባበት ጨዋታ ነበረ።
በዩናይትድ ታሪክ በእንግሊዝ ፕሪሚየር ሊግ 3 ተጫዋቾች ብቻ ከብሩኖ በላይ የግብ አስተዋጽኦ አላቸው። ዋይኔ ማርክ ሩኒ 276 የግብ አስተዋጽኦ፣ ሪያን ጊግስ 271 የግብ አስተዋጽኦ፣ ፖል ስኮልስ 162 የግብ አስተዋጽኦ ከ1 እስከ 3 ሲይዙ ብሩኖ ሚጌል ፈርናንዴዝ በ143 የግብ አስተዋጽኦ ለማንቸስተር ዩናይትድ በታሪክ አራተኛው የፕሪሚየር ሊግ ከፍተኛ የግብ አስተዋጽኦ ባለቤት ሆኗል። ያ ብቻ ለሙድ ቤተሰቦቻችን ፕሪሚየር ሊግ ከሜዳ ውጪ በርካታ አሲስት በማድረግ ሴስክ ፋብሬጋስ 11 ሳላ 11 ነበረ። ብሩኖ ሚጌል ፈርናንዴዝም 11 አሲስቶችን ከኦልትራፎርድ ውጪ በዚህ ዓመት በማበርከት ይሄንን ሪከርድ የተጋራበት ሌላ ሳምንት ነበረ ለብሩኖ ፈርናንዴዝ። ብሩኖ ፈርናንዴዝ በዚህ ሲዝን ካሳካቸው እንዲህ አይነት ቁጥሮች ጋር በተያዘ የፕሪሚየር ሊግ የዓመቱ ምርጥ ተጫዋች፣ የኤፍደብሊውኤ የዓመቱ ምርጥ ተጫዋች፣ የማንቸስተር ዩናይትድ የዓመቱ ምርጥ ተጫዋች፣ የሰር ማት በስቢ የዓመቱ ምርጥ ተጫዋች፣ የዘ አትሌቲክ የዓመቱ ምርጥ ተጫዋች ብሩኖ በዚህ ሲዝን በፈጠራም በመሪነትም በቁጥሮችም በሙሉ ነገር የበላይነቱን በግለሰብ ደረጃ የወሰደበት ሲዝን ነበር ማለት ይቻላል። 1992 ፓስ ያደረገ፣ 136 የግብ ዕድል የፈጠረ፣ 33 ትልቅ የግብ ዕድሎችን በመፍጠር የኬቨን ደብሮይናን ሪካርድ የተጋራ፣ 85 የግብ ሙከራዎችን ያደረገ፣ 74 ኳሶችን ቀምቷል ወይም አቋርጧል፣ 21 አሲስቶች፣ 9 ጎሎች። ይህ ሁሉ ሲሆን ነው ብሩኖ በግል በርካታ ሪካርዶችን የሰባበረው። እንዳልኳቸው በተለይም የኬቨን ደብሮይናን ሪካርድም ሰብሮታል። ሌላው ያው 136 የግብ ዕድሎችን የፈጠረበት ነው። ይህም በፕሪሚየር ሊግ በጣም ከፍተኛው የሚባል ነው። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ በ19 ጨዋታዎች ላይ ግብ ሲደመር አሲስት አለው። ትላንትናም የፓትሪክ ዶርጉ አሲስት በእሱ ነው የተመዘገበለት። እሱ ራሱ ግብ አስቆጥሯል። ስለዚህ በማንቸስተር ዩናይትድ ታሪክ ዋይኔ ማርክ ሩኒና ሪያን ጊግስ በመቀጠል በአንድ ጨዋታ ግብም አሲስትን በማድረግ ሶስተኛው ታሪካዊ ተጫዋች ብሩኖ ሚጌል ፈርናንዴዝ ሆኗል። ብሩኖ ፈርናንዴዝ ዘንድሮ ያው 9 ጎሎች አሉት፣ 21 አሲስት በአጠቃላይ 30 የግብ አስተዋጽኦ ይዞ አጠናቋል። ከዛ ውጭ ግን ብሩኖ ፈርናንዴዝ በዚህ ሲዝን በአጠቃላይ በሁሉም መድረክ 44 ጨዋታ 12 ጎል 24 አሲስት በ36 የግብ አስተዋጽኦ ነው ሲዝኑን ያጠናቀቀው። ብሩኖ ፈርናንዴዝ የአሲስት ክብረ ወሰኑን በመስበሬም በጣም ጥሩ ስሜት ላይ ነኝ፣ በጣም ደስተኛ ነኝ። ይህ በእውነት በጣም የሚያኮራ ነው። እዚህ ደረጃ እስክደርስ ድረስ ይሳካል ብዬ አስቤው አላቅም ብሏል። እስከ 8ኛ ሳምንት የአሲስት መጠኑ ለዚህ ያበቋል ተብሎ አይጠበቅም ነበር። ፓትሪክ ዶርጉም በጨዋታ እንግዲህ ያስቆጠራትን ግብ ተከትሎ የልምምድ ፕሮግራማችን ላይ በዚህ ላይ ሰርተን ነበረ። ብሩኖ ኳሷን በዛ ቦታ ላይ እንደሚያደርሳት አውቀ ነበር። በግቤና በድሉ በጣም ተደስቻለሁ። አሁን እረፍታችንን በደስታ መጀመር አለብን ብሏል። ዶርጉ ለማንቸስተር ዩናይትድ በቋሚነት በተሰለፈባቸው ባለፉት 3 ጨዋታ 3 ግቦችን ማስቆጠር ሲችል ከጉዳት ከመጣም በኋላ ሌላ ወሳኝ ምዕራፍ ነበረው። በዚህ ውድድር ዓመት ለማንቸስተር ዩናይትድ እንደ ብሪያን ቤሞ ያክል ግብ ደግሞ ያስቆጠረ አልተመለከትንም። 11 ግቦችን ለማንቸስተር ዩናይትድ በፕሪሚየር ሊጉ አስገኝቷል። በአጠቃላይ ደግሞ ውድ ቤተሰቦቻችን በዚህ ውድድር ዓመት በሁሉም ውድድሮች ብሪያን ቤሞ 15 የግብ ተሳትፎ፣ ማቲያስ ኩኛ በ12 አለው፣ ሼሽኮ 13 አለው፣ ብሩኖ ሚጌል ፈርናንዴዝ 31 የግብ አስተዋጽኦ አለው። ከአጥቂዎች ግን እንደ ብሪያን ቤሞ የግብ አስተዋጽኦ ያለው የለም። በግብ ደረጃ ደግሞ ከተመለከተን በፕሪሚየር ሊጉ በርካታ ግቦችን ያስቆጠረበት ሲዝን ነበር። የማንቸስተር ዩናይትድ የፊት መስመር በዚህ ክረምት ያጣመሩት ጥምረት በጣም ወሳኝ ነበረ። ምናልባትም ለቀጣይ ዝውውርም ዩናይትዶች ምን አይነት ዝውውር ማድረግ እንዳለባቸው በደንብ ማሳያ ሊሆን የሚችሉ አይነት ዝውውሮች ነበሩ። ዩናይትድ በካሪክ ስር ታሪክ ሰርቷል። ካሪክ በዩናይትድ ታሪክ እንዲህ አይነት የማሸነፍ ታሪክ ያለው ሌላ አሰልጣኝ አላየንም፣ ከፈርጊ በኋላ ማለት ነው። 17 ጨዋታ 12 ድል 3 አቻ 2 ሽንፈት ብቻ አስተናግዶ ዓመቱን አጠናቋል። አስደሳችና ማራኪ እግር ኳስ መጫወት እንፈልጋለን ብሏል ማይክል ካሪክ። በእርግጥ ሁልጊዜም ጨዋታዎች ማሸነፍ እንፈልጋለን፣ ነገር ግን ድሉን የምናመጣበት የራሳችን የሆነ የተለመደ መንገድ ሊኖረን ይገባል ብሏል። ባለፉት ጥቂት ወራት በልምምድ ላይ በዚህ ፍልስፍና ዙሪያ በጥልቀት ሰርተናል፣ ነገር ግን አሁንም ቢሆን ይበልጥ ማድረግና ወደፊት መራመድ ይኖርብናል ሲል ተደምጧል። አሁን በእጄ ላይ ያሉ ተጫዋቾች በጣም ጥሩ ነገር ለመስራት ከፍተኛ ፍላጎት አላቸው። ይህም ለወደፊት ጉዟችን እጅግ የሚያበረታታ ጉዳይ ነው ብሏል። ስለ ብሩኖም ተጠይቆ ነበረ። ሽልማቶች ሁሉ ለብሩኖ ፈርናንዴዝ ይገባዋል ሲሉ ተደምጧል። የዩናይትዱ አለቃ ካሪክ ዩናይትድን ቀጣይ 2 ዓመት በቋሚነት መረከባቸው ይታወቃል።
የዚህ ውድድር ዘመን እጅግ አዎንታዊ ሆኖ አልፏል ብሏል። ከአምናው አንጻር እኔ የራሴን ስራ በአግባቡ ተወጥቻለሁ፣ ልክ እንደ ቡድኑ ሁሉ እኔም በውድድር ዘመኑ በከፍተኛ ሁኔታ እያደግኩ መጥቻለሁ ብሏል። አሁን ወደ አውሮፓ ሻምፒዮንስ ሊግ መመለስ ችለናል፣ ትልቁና ዋና ግባችንም ይህ ነው ብሏል። ቀጣይ የውድድር ዘመን ይበልጥ ጠንካራ እና ፈታኝ እንደሚሆን እናውቃለን ያለው ሴን ላመንስ እኔ ግን እድገቴን ለመቀጠል ጠንክሬ እሰራለሁ ብሏል። በቀጣይ ውድድር ዓመት በማንቸስተር ዩናይትድ የቋሚነት ስፍራውን የሚነካበት ሳይሆን በማንቸስተር ዩናይትድ በሚለቁት እነ አልታይ ባይንደር እና እነ አንድሬ ኦናና ፈንታ ማንቸስተር ዩናይትድ ሌላ ግብ ጠባቂ እሱ ተፎካካሪ ወይም የእሱ ተጠባባቂን ያመጣለታል ተብሎ ግን ይጠበቃል። ሴን ላመንስ በማንቸስተር ዩናይትድ ጥሩ ፎርም እንደነበረ በተለይም ሲዝኑ ጥሩ እንደነበረ በአዎንታዊ መንገድ መጠናቀቁንም አንስቶ ለቀጣይ ውድድር ዓመት በደንብ እንዘጋጀዋለን ብለዋል። ዩናይትድ ትላንትና በታይለር ማላሲያ በኩል የመጨረሻ ጨዋታው እንዲያደርግ አድርገዋል። ታይለር ማላሲያም በይፋ ተሰናብቷል። ለእያንዳንዱ ቅጽበት፣ ለእያንዳንዱ ፈተና፣ ለእያንዳንዱ ትውስታ ዩናይትድን አመሰግናለሁ ብሏል። በዚህ አስደናቂ ጉዞ ላደረጋችሁልኝም ድጋፍ ለደጋፊዎች፣ ለቡድን አጋሮች፣ ለክለብ ሰራተኞችና በዩናይትድ ውስጥ ለምትገኙ ሁሉ ምስጋና ይድረስ ብሏል ታይለር ማላሲያ። ይህንን ታላቅ ማሊያ መልበስ ለእኔ ታላቅ ክብር ነው። ለክለቡ ወደፊት ለሚጠብቀው ጉዞ መልካሙን ሁሉ እመኛለሁም ሲል ተደምጧል። ታይለር ማላሲያ በዩናይትድ የተጠበቀውን ያክል ሳይሆን በይፋ ተለያይቷል። በእርግጥ ብቸኛው ከዩናይትድ ይለያያል ተብሎ የሚጠበቀው አይደለም። በእርግጥ ካዝሜሮን ባለፈው ሳምንት ዩናይትድ ሸኝቷል። እነ ኡጋርቴ ዘርኪዝን ጨምሮ ለቡድኑ አይጠቅሙ የተባሉ በርካቶች ስንብታቸው በዚህ ክረምት በዩናይትድ ይጠበቃል። በዛው ልክ ደግሞ ማንቸስተር ዩናይትድ ወደ ቡድኑ የሚያመጣቸው በርካታ ያሉ ተጫዋቾች እንዳሉ አስቀድሞም የታወቀ ነው። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት ለማስፈረም እንግዲህ በአማካኝ ስፍራ ላይ ኦሬል ቹዋሚኒን ቅድሚያ ይሰጣል። የፋብሪዞ ሮማኖ ዘገባ ነው። በተለይም ዩናይትዶች ቀጣዩ ካዜሜሮ ብለው የሚያምኑት ኦሬል ቹዋሚኒን ነው። ትልቁ ዩናይትድ እየጠበቀ ያለው ጉዳይ ማድሪድ ተጫዋቹን ለመሸጥ ፍላጎት አለው ወይ የሚል ነው የመጀመሪያው። ቀጥሎ ፍላጎትም ካለ ሪያል ማድሪድ ጠቀም ያለ ገንዘብ ሊፈልግበት ይችላል። ይሄ ትልቁ ጉዳይ ነው። ምናልባት ከሰሞኑ ከፌድ ቫልቬርዴ ጋር የገቡ ሰጣ ገባ ከተጫዋቹ ጋር በተያያዘ ምን ሊወሰንበት ይችላል የሚለው ይጠበቃል። ግን የኦሬል ቹዋሚኒ ሪያል ማድሪድ የመልቀቅ አዝማሚያዎች ካሉ ዩናይትድ ቅድሚያ ይሰጠዋል። ሌላው ዌስትሃም ዩናይትድ ትላንትና ከፕሪሚየር ሊግ መውረዱን ተከትሎ የማቴዎስ ፈርናንዴዝ የዝውውር ሂሳብ ቀንሷል ወደ 40 ሚሊዮን ፓውንድ አካባቢ። ዩናይትድ ተጫዋቹን ማሳመን ብቻ ሊጠበቅበት የሚችል አይነት እድል ተፈጥሯል በማንቸስተር ዩናይትድ በኩል። ሌላ ወደ ቡድኑ ይመጣሉ ተብሎ ከሚጠበቁ አማካዮች ውስጥ ሌላኛው ጥሩ አጋጣሚ ላይ ዩናይትድ የዚህኛው ነው። በማንቸስተር ዩናይትድ በኩል ሌሎች አማካዮች ላይ ዝውውር ለመፈጸም ግን በጣም የተጋነነ ዋጋ እየተጠየቁ ነውና ሞር ዩናይትዶች በጣም በተጠና መልኩ የዝውውር መስኮቱን ጥሩ ሁኔታ ለማጠናቀቅ ትኩረት አድርገው በተለይም ደግሞ ከፋይናንስ ጋር የተያዘና በጣም ያልተጋነነ ወጪ በተመለከተ እንዲሁም ጥራት ያለው አማካይ ወደ ቡድኑ ማምጣት ቀጣይ ክረምት ትልቁ እቅዳቸው ነው። ሻምፒዮኖቹ ሻምፒዮን በሆኑበት ዕለት ወይም ዋንጫውን በተቀበሉበት ዕለት ድልም አድርገው ነው ሴልኸርስት ፓርክ ስቴዲየም ላይ። በእርግጥ ክሪስታል ፓላስ ይሄ ጨዋታ ምንም አይነት ፋይዳ የሌለው ይልቁንስ ተጫዋቾቹን ለጉዳት ይዳረግብኛል ብሎ ሊጠነቀቅበት የሚገባ ጨዋታ ነበረ። ምንም ጥያቄ የለው። ምክንያቱም በሳምንቱ አጋማሽ ኮንፈረንስ ሊግ ጨዋታ አለበት። አርሰናልም ቢሆን በሳምንቱ መጨረሻ ቀጣይ ቅዳሜ የሻምፒዮንስ ሊግ ጨዋታ አለበትና እምብዛም ለጨዋታው የሚጨነቅበት አልነበረም። ትላንትና ይልቁንስ ጨዋታው ላይ ተጠባቂው ነገር አርሰናል ዋንጫ ሲያነሳ ማየት ነበር ለደጋፊው። ያንን ለማየት በርካቶች ኤምሬትስ፣ በርካቶች በመላው ዓለም በቴሌቪዥን መስኮቶቻቸው ላይ ነበሩ። ትላንትና ጋብሪኤል ጄሱስ 42ኛው ማዱኬ 48ኛው ደቂቃ ላይ ለአርሰናል 2 ጎሎችን አስቆጥረው 2-1 ሲያሸንፉ ዣን ፌሊፔ ማቴታ በፓላስ በኩል 89ኛው ደቂቃ ላይ ብቸኛዋን ግብ ከመረብ አዋህዷታል። አርሰናል ዘንድሮ ሻምፒዮን ሲሆን ውድ ቤተሰቦቻችን አስገራሚ ነገሮችን ክብረ ወሰኖችን ምናምን ይዞን ያጠናቀቀው እንጂ ይሄ የድንገቴ ሻምፒዮን አልነበረም አርሰናል ዘንድሮ ማለት ይቻላል። አርሰናል በፕሪሚየር ሊግ ታሪክ የመጀመሪያው ቡድን ሆኗል። አንድም ቀይ ካርድ ሳያዩ አንድም ፍጹም ቅጣት ምት ሳይሰጥባቸው ሻምፒዮን ሆነዋል። ለመጨረሻ ጊዜ አርሰናል የፕሪሚየር ሊግ ሻምፒዮን ከ22 ዓመት በፊት ሲሆን አንድም ጨዋታ ሳይሸነፍ የፕሪሚየር ሊግ ሻምፒዮን ሆኗል። ያ ኢንቪንሲብሉ አርሰናል ምናልባት በፕሪሚየር ሊግ አይደለም በራሱ በአርሰናል በሌሎች ጠንካራ ነበሩ በተባሉበት ዘመን አንዳንድ ክለቦች አላደረጉትም። ያኛው ራሱን የቻለ ሪከርድ ነው። ይሄም ሌላ በጣም ትልቅ ሪከርድ ነው። ምናልባት የሰሞኑ ግርግር ሲያልቅ ሌላ በጣም ሊነገር የሚችል ግን ቃል ስፖርት ዩቲዩብ ቻናል በጣም ትኩረት ካደረግንባቸው ጉዳዮች ውስጥ አንደኛው አርሰናል አንድም ቀይ ካርድ አላዩም።
አንድም ፍጹም ቅጣት ምት አልተሰጠባቸውም። ይሄ በጣም አነጋጋሪ ነው የአርሰናል ጉዞ። እናም ይሄ ዋንጫው ድንገት የመጣ ሳይሆን ሚኬል አርቴታ እንዳሉት በፕሮሰስ የመጣ ዋንጫ ነበር። የቃል ስፖርት ዩቲዩብ ቻናል አርሰናላውያን ምልከታችሁን በድጋሚ በዚህም ጉዳይ ልታጋሩን ትችላላችሁ። ሻምፒዮንስ ሊጉን እናሸንፋለን ብለዋል ሚኬል አርቴታ። የፕሪሚየር ሊጉ አሸናፊ አርሰናል አሰልጣኝ ሚኬል ማርቲያን አርቴታ የአውሮፓ ሻምፒዮን መሆን እንደሚፈልጉም ገልጿል። ቀጣይ ሌላ ጨዋታ ካሸነፍን የአውሮፓ ሻምፒዮን እኮ መሆን እንችላለን ያሉት እሳቸው ለፍጻሜው በዛሬው ዕለት ወደ ልምምድ እንደሚገቡ ተናግረዋል። ሚኬል አርቴታ ሻምፒዮንስ ሊጉን እናሸንፋለን፣ በክለቡ አዲስ ምዕራፍ መክፈት ጓጉቻለሁ ብለዋል። አክሎም የሚሰማኝን ስሜት ለመግለጽ በጣም እቸገራለሁ ነው ያሉት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ብዙ ደስታና ስሜታዊ እንደሚሆን አውቀው ነበረ፣ ግን ደግሞ በዛውም ልክ በውስጤ በጣም ከፍተኛውን የኩራት ስሜት አለ ብለዋል። ሻምፒዮንስ ሊጉን እንደምናሳካው አምናለሁ ያሉት ሚኬል አርቴታ ዛሬ ቡድኑ ወደ ልምምድ መመለሱንም አያይዘው ገልጸዋል። ፈጣሪ ምስጋና ይግባው እያሉ ነው የፕሪሚየር ሊጉ ሻምፒዮን አርቴታ። የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ የዋንጫ ድላቸውን በጋራ የተገኘ ስኬትም ብለውታል። ተጫዋቾች ይህ ደስታ ይገባቸዋል ያሉት ሚኬል ማርቲያን አርቴታ እዩዋቸው አሁን እየፈነጠዙ ነው፣ ይህንን ቅጽበት ለረጅም ጊዜ ሲጠብቁት ነበር ተጫዋቾቼም ብለዋል። አክሎም ሁሉም ሰው የዚህ ጉዞ አካል ነው፣ አስደናቂ ደጋፊዎች አሉን፣ በጋራ ዋንጫ አሸንፈናል ብለዋል። ሁልጊዜ ጥርጣሬዎች እንደነበሩ የገለጹት ሚኬል አርቴታ ፈጣሪ ክበር፣ ፈጣሪ ምስጋና ይግባውና የፕሪሚየር ሊግ አሸናፊ ሆነናል በመጨረሻም ብለዋል። ለተቹን ለተጠራጠሩን ዋንጫ አይበሉም ላሉን በቂ ምላሽ የሰጠንበት ዓመት ያሉት እሳቸው በእርግጥ ብዙዎችም ይህ ዓመት ያለ ዋንጫ ካላጠናቀቁ ለገሌ ልቀቁ በሚል በርካቶች ሲቃወሟቸው እንደነበረ የሚዘነጋ አይደለም። አንዱ ኢላማችን ገና ነው እያሉ ነው። የክለቡ ባለቤት ናቸው ክሮይንኬ። የአርሰናል ባለቤት ክሮይንኬ ክለቡ ለእኛ ትልቅ ትርጉም አለው ሲሉ ከድሉ በኋላ ከስካይ ስፖርት ጋር በነበራቸው ቆይታ ተናግረዋል። ከዓላማችን አንዱን አሳክተናል ያሉት ክሮይንኬ ነገር ግን ይሄ ገና አንዱ ዓላማ እንጂ ሌላው ይቀረናል ብለዋል። አክሎም ከቀጣዩ ቀን ጀምሮ ለአውሮፓ ሻምፒዮንስ ሊግ ፍጻሜ ራሳችንን ማዘጋጀት አለብን ብለዋል። በሁሉም በኩል ኢንቨስት አድርገናል። ይህን ክለብ እንወደዋለን። አሁንም ድጋፋችሁ ይቀጥል። ወደ ቀጣዩ ትኩረት እናደርግ ብለዋል። ወደ ሻምፒዮንስ ሊግ አርሰናል እነሆ ከዛሬ ጀምሮ ሙሉ ትኩረታቸው የአውሮፓ ሻምፒዮንስ ሊግ ዝግጅት መሆኑን ጠቅሰው ፓሪስ ሰን ዠርሜንን በቡዳፔስት ፑሽካሽ አሬና ስቴዲየም ረትቶ ሻምፒዮን ስለመሆኑ ሁላችንም እየሰራ ነው ብሏል። የክለቡን ባለቤት ክሮይንኬ አርሰናል ላይ ሲያፌዙ ይከፋይ ነበር ያለው ሳካ ነው። ራይስ ደግሞ አሁን ሻምፒዮን እኛ ነን ብሏል። የመድፈኞች ተጫዋች ቡካዮ ሳካ ቡድናቸው በማንቸስተር ሲቲ ከተሸነፈ በኋላ በቁጭት ውስጥ እንደከረመ ተናግሯል። ዴክላን ራይስ በኩሉ አሁን እኮ ሻምፒዮን ነን ብሏል። አሰልጣኙ ዛሬ ተዝናኑ፣ ነገር ግን ከሰኞ ጀምሮ ዝግጅት አለ ብሎ አስቀድሞ አሳውቆን ነበረ። ስለዚህ እሁድ ለእኛ የተሰጠችን የመዝናኛም የመደሰቻም ቀን ነበረች። ሰኞ ግን ለአውሮፓ ሻምፒዮንስ ሊግ ዝግጅት ቀን እንደሆነ ቀድሞ ተነግሮናል ብሏል ዴክላን ራይስ። ሳካ በማንቸስተር ሲቲ ከተሸነፍን በኋላ 5 ጨዋታ ይቀረናል፣ በአሁኑ በፍጹም አሳልፈን አንሰጣቸውም ብለን ተነጋግረን ነበር ብሏል። አክሎም ሰዎች በአርሰናል ላይ ሲያፌዙ ስሰማ በጣም አዘንም ከፋም ነበር ብሏል። አሁን ግን ተራው የኛ ነው ብሏል ቡካዮ ሳካ። አርሰናላውያን በኩራት ደረታቸውን ነፍተው መንቀሳቀስ የሚችሉበት ዓመት ይሆን ዘንድ የሁሉም ልፋት የሁሉም ጥረት ግን እንደነበረበት የሚዘነጋ አይደለም። ስሜቱ ፈጽሞ ሊገለጽ አይችልም ያለው ደግሞ የቡድኑ አምበል ማርቲን ኦዴጋርድ ነው። የመድፈኞቹ አምበል ማርቲን ኦዴጋርድ ቡድኑ በጣም አኩርቶኛል ብሏል። ከዋንጫው በኋላ ስሜቱ ፈጽሞ አይገለጽም ያለው ማርቲን ኦዴጋርድ አክሎም በቡድኑና በፕሪሚየር ሊጉ ባሸነፍንበት መንገድ በጣም እኮራለሁ ብሏል። ስለተባሉ ነገሮች ግድ አይሰጠኝም፣ ምንም አያሳስበኝም፣ ማንም የፈለገውን ሊል ይችላል። ስለ ቡድኑ የቀረቡ ትችቶች ለእኛ ግድ አይሰጡን፣ ምክንያቱም እኛ አሁን ሻምፒዮኖች ነን ብሏል። ማርቲን ኦዴጋርድ የቡድኑ አምበል ትላንትና ዋንጫውን ከፍ ያደረገው እሱ ነበረ። ስለዚህ አርሰናል ከ22 ዓመት በኋላ ዋንጫውን ከፍ ያደረገ ሌላ ተጫዋች ሆኗል። ታሪካዊ ተጫዋች ኦዴጋርድ። ሊቨርፑል አምና የፕሪሚየር ሊጉን ሲበላ የመጨረሻ ቀን ፓላስን ገጠመ፣ ሻምፒዮን ሆነ። አርሰናል ዘንድሮም ፕሪሚየር ሊጉን ሲበላ በመጨረሻ ቀን ፓላስ ጋር ተጫወተ። ፓላስና የመጨረሻ ቀን ሻምፒዮን ሆነዋል። ቀጣይ ዓመት ማን ነው ፓላስን በመጨረሻ ቀን የሚገጥመው የሚለው ደግሞ ሌላ
ተጠባቂ ሁነት ይሆናል ማለት ነው። ኑኖ ማዱኬ ለእንግሊዝ ብሔራዊ ቡድን መጠራቱ በጣም አነጋጋሪ እንደነበር ይታወቃል። ንጽጽሮችም ነበሩ። በእርግጥ አሁን ጉዳያችን እሱ አይደለም። ኑኖ ማዱኬ ከፓላስ ጋር በነበረ ጨዋታ እድል ተሰጥቶት ነበረ። 1 ጎል አስቆጥሯል። 4 ሙከራ፣ 2 ወደ ጎል ሊሄዱ የሚችሉ ሙከራዎችን አድርጎ ነበረ። ኢላማቸውን የጠበቁ 3 የግብ ዕድሎችን ፈጠረ። 3 የተሳኩ ድሪብሎች ወደ 8.5 ሬቲንግ ተሰጥቶታል። በጣም ጥሩ ፎርም ነበረ። ሌላው ማክስ ዶማን ነው። ማክስ ዶማን በፕሪሚየር ሊጉ በእድሜ ትንሹ ጨዋታን የጀመረ፣ በእድሜ ትንሹ ግብ ያስቆጠረ፣ በእድሜ ትንሹ ሻምፒዮን ሆነ። ትላንትና በ16 ዓመት ከ144 ቀን ቋሚ ሆኖ ጀምሮ ይህንን ክብረ ወሰን እንደዚሁ የወሰደበት ሆኗል ለተጫዋቹ ማለት ነው። በተጫዋቹም በኩል ሌላ በጣም አስደናቂ ዓመት ነው። ስለዚህ ዛሬ ማክስ ዶማን ዋንጫውን ትላንት አንስቶ ዛሬ ጉዞ ወደ ትምህርት ቤት እንደሆነ የሚዘነጋ አይደለም። አርሰናል ልባቸውም ቀለባቸውም አሁን ትኩረታቸው ሙሉ ወደ ሻምፒዮንስ ሊግ እንደሆነ ሲናገሩ ነበረ። ቡካዮ ሳካ ሻምፒዮንስ ሊጉን ለማሸነፍ በጣም እንደጓጓ ተናግሮ የፕሪሚየር ሊጉን ዋንጫ ማሸነፋችንን ካረጋገጠን በኋላ ወደዛ ትኩረት አድርገናል ብሎ ነበረ። በነገራችን ላይ ሻምፒዮንስ ሊግ ጨዋታ ላይ ያው ተከታታይ መረጃ ይኖረናል። በእርግጥ ግን የአሽራፍ ሐኪሚ መድረስ በጣም አጠራጣሪ፣ የባሎን ዶር አሸናፊው ዴምቤሌ መድረስ 100% በተጫዋቹ በኩል ይረጋገጥ እንጂ ለጨዋታው ይድረስ አይድረስ የሚለው ነገር ደግሞ በአሰልጣኙ ማረጋገጫ ወይም በሕክምና ቡድኑ ማረጋገጫ አልተሰጠውም። ኦፕታ አርሰናል 56.34 በመቶ ሻምፒዮንስ ሊግን ያነሳ ለመኑኝ ብሏል። በነገራችን ላይ ኦፕታ ዘንድሮ አርሰናልን በጣም እርግጠኛ ከሆነባቸው ክለቦች አንዱ ነው። በፕሪሚየር ሊግን በጣም እርግጠኛ ነበረበት። አርሰናል ሻምፒዮን ሆነ። ሻምፒዮንስ ሊግ ላይም እስካሁን ድረስ ከአርሰናል አስበልጦ ሬቲንግ የሰጠው የለም። አሁንም ለአርሰናል ቅድሚያ ሰጥቶታል። ለማንኛውም በቡዳፔስት ፑሽካሽ አሬና ስቴዲየም የፊታችን ቅዳሜ የሚደረገው ጨዋታ በትልቁ የሚጠበቅ ምናልባትም አርሰናልን በታሪኩ አይቶት የማያውቀውን ዋንጫ ምናልባት ልክ 22 ዓመት እንደጠበቁት ፕሪሚየር ሊግ አስገኝቶ ፈንጠዝያ የሚሆንበት ወይስ የሚለው የሚጠበቅ ነው። የፕሪሚየር ሊግ ክለቦች እንግዲህ ከፕሪሚየር ሊጉ አጠቃላይ ያገኙት ገቢ ይፋ ተደርጓል። ሻምፒዮኑ አርሰናል 198.7 ሚሊዮን ፓውንድ አንደኛ፣ ሲቲ በ192.5 ሚሊዮን ፓውንድ ሶስተኛ፣ ማንቸስተር ዩናይትድ በ191.5 ሚሊዮን ፓውንድ ሶስተኛ ደረጃን በደረጃቸው ልክ አግኝተዋል። በጣም የሚገርመው ነገር ያው አርሰናል ያው የታወቀ ነው መሪው ስለነበረም ያገኘው ገንዘብ በእርግጥ እስከ ዩናይትድ ድረስ 190 ቤት ናቸው ያገኙት። በአርሰናልና በዩናይትድ መካከል ያው 7 ሚሊዮን ፓውንድ አካባቢ ልዩነት ነው ያለው። ወልቭስ የጨረሰበትና ያገኘው ገንዘብ ግን አነጋጋሪ ነው። ወልቭስ 20ኛ ሆኖ ከፕሪሚየር ሊግ ወርዷል። 117 ሚሊዮን ፓውንድ ወደ ካዝኖ አስገብቷል። ምናልባት ወልቭስ ቢወርድም በፋይናንስ ደረጃ ግን እንግሊዝ ውስጥ ጉዳት የለምና በጣም ትልቅ ገንዘብ አግኝቶ የወረደበት ነው። ውድ ቤተሰቦቻችን አርሰናል የፕሪሚየር ሊጉ ሻምፒዮን በሆነበት ዓመት ኤርሊንግ ብሮት ሃላንድ በ27 ግቦች ከፍተኛ አሲስት አድራጊ፣ ዳቪድ ሪያ በ19 ክሊንሺቶች ከፍተኛ ግብ ያለመቆጠር ሪከርድ፣ ብሩኖ ሚጌል ፈርናንዴዝ በ21 አሲስቶች ከፍተኛ አሲስት አድራጊ ሆኖ አጠናቋል። አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ እና ሊቨርፑል ሻምፒዮንስ ሊግ፣ በሌላ በኩል ሳንደርላንድ፣ በርንማውስ ኤሮፕ ሊግ፣ ብራይተን ኮንፈረንስ ሊግ ሲሳተፉ፣ ዌስትሃም፣ ወልቭስ እና በርሌ ከፕሪሚየር ሊጉ ሲወርዱ ኮቨንትሪ ሲቲ፣ ኤፕስዊች ታውን እና ሃል ሲቲ ወደ ፕሪሚየር ሊጉ ማደጋቸውን አረጋግጠዋል። ቃል ስፖርት ላይ ናችሁ። ላይክ ማድረግ እንዳይረሳ ውድ ቤተሰቦቻችን። ለሀሳብ አስተያየታችሁ እጅግ አድርገን አመስጋኞች ነን። ለመልካም ምኞቶቻችሁም ፕሪሚየር ሊግ በይፋ የተጠናቀቀበትንና ለየት ያሉ አጫጭር ስፖርታዊ መረጃዎችን ለሰኞ ማለዳ በዚህ መልኩ አሰናድተን አስደመጥናችሁ። ጥቂት ቆይተን እንመለስ። መልካም ቀን